ነው ኢሬቻ ሃይማኖት ነው፣ መብቱ ነው። ማምለክ ይችላሉ፣ መብታቸው ነው። የኛ ሰዎች ግን ኢሬቻ ፕሮሞት ማድረግ አትችልም። የክርስቶስን ስጋና ደም በፈተትክበት እጅ የኢሬቻን ደም ተቀብተ ለአጋንንት ገብረ ቤተ መቅደስ አትገባም። ብርሃን ከጨለማ ኃጢአት ከጽድቅ ሰይጣን ከመልአክ ዲያብሎስ ከእግዚአብሔር እርኩስ መንፈስ ከቅዱስ መንፈስ ህብረት የለውም። ታቦት ከጣዖት ዝምድና የለውም። የኔ ጥያቄ እነዚህ አብይ አህመድ የቀጠራቸው ሽመልስ አብዲሳ የቀጠሯቸው የፖለቲካ ሃይማኖት አራማጆቹ እነ በላይ መኮንን ሌቦቹ፣ ዘራፊ፣ ገፋፊ፣ ቄስ አሰዳቢ፣ ኦርቶዶክስ አሰዳቢ፣ አንገት አስደፊ እስር ቤት ቁጭ ብሎ እያየኝ ነው። አሁን እግዚአብሔር ዋጋውን ሰጠው። ኦርቶዶክስን አዋረደ፣ አንገቷን አስደፋለሁ ብሎ ተነሳ፣ ደም አፋሰሰ፣ ከጃዋር መሐመድ ጋር ሆኖ ተበተበ። እግዚአብሔር ሁለቱንም በተናቸው። ጃዋርን ቋንጃውን፣ አንገቱን፣ ወገብ ዛላውን ቆምጦ ዛሬ ብቻውን የሚያወራ አደረገው። በላይም ደግሞ ዞ አዋርዶ ኢትዮጵያውያንን ቢያታልል ይፈቱት ነበረ። ዓለም አቀፍ ድርጅት ዶላር ይዞ አታሎ ሊበላ ሆዳም ከርሳ እግዚአብሔር ቀጣው። ዛሬ ቢጫ ለብሶ እስር ቤት ይመላለሳል። አይ መድኃኒዓለም አያንተ ስራ አይ ቅድስት ቤተ ክርስቲያን እንደው አምላክሽ አይ ኢትዮጵያ አምላክሽ ስንቱን አሳየን እንደው መድኃኒዓለም። እና ኢሬቻ ባዕድ አምልኮ ነው የምንለው ለዚህ ኢሬቻ ባዕድ አምልኮ ነው። የእምነቱን ስም ደግሞ ዋቄፈና ይባላል። ዋቃው እና አቴቴ የሚባሉት ደግሞ የእምነቱ አማልክት ናቸው። አማልክቶች ናቸው፣ ሁለት ናቸው። ዋቃው የወንድ ጾታ ነው ያለው፣ አቴቴ ደግሞ የሴት ጾታ ነው ያላት። እና አቴቴ ዱላ፣ አቴቴ ግንቢ ይባላሉ። የአርሷ እመቤት ምናምን ይባላሉ። አሁን የነ አዳነች አቤቤ የአርሷ እመቤት እነዚህ ዋቃና አቴቴ ይባላሉ ማለት ነው። የእምነቱ አይነቱ ሲጠየቅ የኦርቶዶክስ አለ የእምነቱ አይነት፣ የካቶሊክ አለ ሁለት ባህሪ አንድ ባህሪ እንደምንለው፣ የአይሁድ አንድ አምላክ እንደምንለው፣ የዋቄፈና እምነቱ ደግሞ ሁሉን አቀፍ ሁሉን አሳታፊ ባህላዊ አፈ ታሪካዊ የባዕድ አምልኮ ነው። የባዕድ አምልኮ እና አንድ ባይታዊ ምን አሉ መሰላችሁ? ለምን ኃጢአት አሰራም አሏቸው። እግዚአብሔር የሌለበት ሀገር አሳየኛል። ማን የሌለበት ሀገር ንገሩኝ እንጂ። እግዚአብሔር የሌለበት ሀገር ካመጣ ኃጢአት እሰራለሁ። ስለዚህ ተመልከቱ፣ ኃጢአት ለምን አሰራም? ለዚህ እኮ ነው ሲራክ ምን አለ? የእግዚአብሔር አይኖች ከፀሐይ 7 እጅ ይደምቃሉ። ከፀሐይ 7 እጅ ይደምቃሉ። ተመልከቱ፣ በእግዚአብሔር ፊት የሚሰወር ነገር የለም። በፊቱ ሁሉ የተገለጠ ነው። በፊቱ ሁሉ የታወቀ ነው። እግዚአብሔር ያየኛል፣ እግዚአብሔር ይሰማኛል፣ እግዚአብሔር ሁሉን ነገር ያደርግልኝ። ተመልከቱ፣ እግዚአብሔር ያየኛል ያለ ሰው የትም ቦታ ቢሆን እግዚአብሔር ያየዋል። ትዳራችን በመጠራጠር እድሜውን የጨረሰው እኛ በቅናት ነደን ያለቅነው ባል ሚስቱን፣ ሚስት ባሏን፣ አባት ልጆቹን፣ ልጅ አባታቸውን ሲጠራጠሩ የሚኖሩት እግዚአብሔርን የማይፈራ ትውልድ በመያዛችን ነው። እግዚአብሔር ካየ ለምሳሌ ተመልከቱ፣ እግዚአብሔር ያየኛል ያለ ሰው ይሰርቃል፣ በሚስቱ ላይ ይዛል እንዴ? አይዝም እኮ። እግዚአብሔር ያየኛል ያለች ሴት በባሏ ላይ ትይዛለች እንዴ? በሉ ንገሩኝ እንጂ ማን ያያታል? እግዚአብሔር ያየኛል ማለት አለብን ማለት ነው። እግዚአብሔር ያየኛል ያለ ባለስልጣን ጉባ ይቀበል። ቢሮ ቢሆንስ? ቢሮ ውስጥ እንግዲህ እንደዚህ ካለ ያው እቺን ይዘና ነው አይደል? እንደዚህ ይባላል መሰላል አይደል? እግዚአብሔርን የማይፈራ ትውልድ ፈጥረን እኮ ነው ኋላ አናግረኝ ሲወጣ ቆይ ቢዚ ነኝ የሚሉት ማለት ነው። ኋላ ስታናግረው ጉዳዩ ሌላ ነው። እግዚአብሔር ይፈርዳል። በሉ እስኪ ሁላችሁ እግዚአብሔር በሉ። ዳኛ ነው። ዳንኤል ማለት ምን ማለት ነው? እግዚአብሔር ዳኛ ነው። ለዚህ ደግሞ ባይታዊው ቀጥለው ምን አሉ መሰላችሁ?
ኃጢአት የማልሰራው ለባህሪዬ ስለማይስማማ ነው። በሞት ያፈርሰውንላችሁ አንድ ጊዜ በሉልኝ። ኃጢአት የማልሰራው በሉ እስኪ ለምኔ ስለማይስማማ ነው። ለምኔ ለኛ ባህሪ ኃጢአት አይስማማም። ታዲያ መዝሙር ሰምቼ ሙዚቃ ከሰማው እሺ መዝሙር ጽድቅ ነው አይደለም? መዘመር ጽድቅ ነው አይደለም? መዝፈን ኃጢአት ነው ጽድቅ ነው? ከሆነ መዝሙርም የምትሰማ ዘፈንም እስክስታውንም የምትደልቀው ከሆነ ሽብሸባም የምታሸበሽብ ከሆነ የቱ ላይ ነው ታዲያ አንተ ትክክል ይሆን? ለባህሪዬ አይስማማም። ሊቃውንቱ ተናግረዋል በመጽሐፈ መነኮሳት ለእግዚአብሔር ባህሪ ብቻ ኃጢአት አይስማማውም ማለት። ለማን ብቻ? አንድ ከሃዲ ምን አለ መሰላችሁ? እግዚአብሔር ሁሉን ይችላል የሚለውን ጥቅስ ስማልቦ ነገር ዘይሳነው ለእግዚአብሔር የሚለውን ጥቅስ ያዘና እስኪ በሉላችሁም እግዚአብሔር በሉ ሁሉን ይችላል። ሁሉን ከቻለ ለምን ኃጢአት አይሰራም አለ ሎቱ ስብሐት። ሰምታችሁኛል? ሁሉን ከቻለ እግዚአብሔር ለምን ኃጢአት አይሰራም? በነገራችሁ ላይ በደንብ ያዙልኝ፣ ቀጣይ የማመጣው ስለሆነ ማለት ነው። ለሰይጣንና ለልጆቹ ላፋቸው መስመር የላቸው። ምንም ነገር ቢሆን አይተውትም። ዘንዶ ትንሹንም ትልቁንም ይውጣል። ትልቁን ከብት ብታመጡልህ ተውጣዋለሁ ብሎት። ምክንያቱም ተመልከቱ የዘንዶ አፉ ሆድ ሁሉ አፍ ነው ማለት ነው። ሰዎች ተመልከቱ አፈ ሰፊ ሆኑ እግዚአብሔርን የሚሳደቡ ቅድስት ድንግል ማርያምን ቅዱሳንን ሳይቀሩ ጥርግርግ አድርገው የሚሳደቡ ናቸው። እነሱ በእግዚአብሔር ላይ ጥያቄ ለማንሳት ሰቅጠጥ የማይላቸው ሰዎች። ስለዚህ ተመልከቱ እግዚአብሔር ሁሉን ይችላል ወይ አለ። እስኪ በሉ ሁሉን ይችላል በሉ። አይችልም? ይችላል አይችልም? እና ኃጢአት ለምን አይሰራም ማለት ሰው ስንመልስለት የምንለው እንዲህ ነው። ለእሳት ባህሪ ማቃጠል እንጂ መቀዝቀዝ አይስማማውም። ለውሃ ባህሪ መቀዝቀዝ እንጂ ማቃጠል አይስማማውም። የእሳት ባህሪ ማቃጠል እንጂ መቀዝቀዝ ካልተስማማው እሳት ፈጽሞ የማይቀዘቅዝ እንደሆነ የእግዚአብሔር ባህሪም ኃጢአት አይስማማውም። እሳት ብርሃን እንጂ ለእሳት ብሩህነት እንጂ ለእሳት ጨለማነት አይስማማውም። ለእግዚአብሔር አዋቂነት እንጂ ለእግዚአብሔር አላዋቂነት አይስማማውም። በዚያውም ላይ ተመልከቱ አለመቻል የሚባለው የሰማችሁ ነው። ፍላጎት ኖሮ አለማድረግ ሲኖር ነው። ገብቷችኋል ያልኩት? አለመቻል ምንድነው? በሞት የነገሩኝ እንጂ አንዳንዱ ይላል አይደል? አሁን አንዳንድ ቀን ጾሙን ጠዋት ጥርቅም እያደረገ ሲበላ ይውልና ከዛ አንድ ቀን እንደው ታስቶት የሚበላው አጥቶ 11 ሰዓት ከሆነ ዛሬ ጾምኳት ይላል ማለት ነው። ጾሟል? ምን ብሎ ነው የጾመው? አጥቶ ብሎ እንጂ እግዚአብሔር አጥቶ አይደለም ነው እያልኩ ያለሁት። ኃጢአት ለባህሪው ስለማይስማማው ደክሞት ያን ነገር ማድረግ አቅቶት አይደለም። እግዚአብሔር ለባህሪው ስለማይስማማ ኃጢአት አይሰራም። ሰው ግን እንደ ነጭ ልብስ እንደ ጥቁር ልብስ ነው። እንደ ነጭ ልብስና እንደ ጥቁር ልብስ ነው። ነጭ አሁን ይሄን ነጠላ ስዕል የሚስሉ ሰዎች ነው እንትን ይቀቡታል አልኮላ። ከዛም በኋላ ሲስሉበት ጥቁር ቀለም አረንጓዴ ቀይ ቢያረጉበት ይቀበላል አይቀበልም? በሉ እንጂ ታዲያ እንዴት ነው አይስማማንም ብላችሁ አሁን ተቀበልን እኮ እኛ አሁን ዘፈኑንም እንቀበላለን። ስርቆትም ሲመጣ እንደ ቸርነቱ፣ ሐሜትም ሲመጣ ቁጥር አንድ እንዲያ ሲልም እንደዚያ ማለት። ታዲያ እንዴት ነው ለባህሪያችን የተስማማው? ስለዚህ ተመልከቱ ክርስቶስ ሁላችሁም አንድ ጊዜ በሉ ለባህሪዬ በሉ ኃጢአት አይስማማም። ለማን ባህሪ? ለኛ በሉ እንጂ ችግር የለውም። ለማን ባህሪ? አነ ውእቱ ሐረገ ወይን አለ። እኔ የወይን ግንድ ነኝ አለ ክርስቶስ። የምን ግንድ ነኝ? ወአንቱም አይጹቂሁ እናንተ ደግሞ ምንድን ናችሁ አለ? ቅርንጫፎች ናችሁ። በወይኑ ስር ተመግቦ መራራ የሆነ የወይን ፍሬ ታመጣለህ ሆይ? ክርስቶስ ላይ ከሆነ ያለው ክርስቶስ አካል ላይ ሆነ እንዴት ትበድላለህ ነው ጥያቄው። እኔ ግንዴ ክርስቶስ ነው። ግንዴ ክርስቶስ ስለሆነ ኃጢአትን አልሰራም አሉ። ስለዚህ ሁላችንም ኃጢአት ስንሰራ እማን ላይ ሆነን እየሰራን? ግንዳችን ማን ነው? ግንዳችን ማን ነው? ክርስቶስ ነው። በወይን ስር ተመግቦ መራራን ያፈራ አይተህ ታውቃለህ ሆይ? እኛ ስራችን ክርስቶስ ከሆነ መራራ እንዴት አበቀልን ብሎ ይጠይቃል ሊቁ።
ስራችን ክርስቶስ ነው። የጽድቅ አበጋዛችን፣ ትንሣኤያችን። የብርሃን ልጅ እንዴት ጨለማ ሊሆን ይችላል? የሕይወት ልጅ እንዴት ሙት ሊሆን ይችላል? የአዋቂ ልጅ እንዴት አላዋቂ ሊሆን ይችላል? ከእግዚአብሔር ሕያውነት የተነሳ ሕያዋን እንሆናለን እንጂ ብሎ ይናገራል። ሕያዋን እንድንሆን መድኃኔዓለም ይርዳን። እሁድን የሚያከብር የሆነ እንደሆነ ግን ቅዳሜ በሰዓት ይወጣል፣ እሁድ በሰዓት ይወርዳል። እንዲህ እያለ ሲኖር ጌታችን የሚመጣ በዕለተ እሁድ ነውና እንደወጣ ይቀራል። በዚህም ዕለት እመቤታችን የብርሃን ዘውድ ደፍታ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን መነሳንስ ይዛ፣ የብርሃን ጫማ ተጫምታ፣ አእላፍ መላእክትን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትን አስከትላ በሰረገላ ብርሃን ተቀምጣ ከወትሮው ጊዜዋ ቀደም ብላ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ሰርፍ ወለንሳ ይነጠፋል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ለምንት የወደስከኒ በዛቲ ዕለት ትለዋለች። ምነው ከወትሮ ጊዜዋ ቀደም ብላ ከመጣች ስለምን ለምንት የወደስከኒ አለችው ቢሉ የህሊናውን አውቃ እሱም በገድል ተቀጥቅጦና ኗሪ ስለሆነ ትንሽ ወይን ጠጥቶ እረፍት ሽቶ ነበረና ቅዱስ ጳውሎስ ጢሞቴዎስን እዳጠ ወይነ ትወስህ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ እንዳለው እሱም ታጥቆ እጅ ነስቶ ዛቲ ዕለት ታቢም ኩሎን ዕለታት ይቺ ቀን ይቺ ዕለት ከዕለታት ሁሉ ትበልጣለችን ይላታል። እሷም ዛቲ ዕለት ታቢ እምኩሎን ዕለታት ወበከመ ተአቢ ዛቲ ዕለት እምኩሎን ዕለታት ወውዳሴያት ያኒ አበያ እምኩሎን ውዳሴያት። ዕለቲቱ ከዕለታት እንድትበልጥ ምስጋናውም ከምስጋና ይበልጣልና ተንስ ወቁም ውስተ መካነ ግብርከ ዘትገብር ልሁክተከ ስራህን ከምትሰራበት ቦታ ተነስተህ ቁመህ አመስግነኝ ትለዋለች። እሱም ኦ በመዝገበ በረከት ባርክኒ በበረከተ ወልድኪ ወሀቡሁ ወመንፈስ ቅዱስ ይላታል። እሷም በረከተ ወልድ ወሀቡሁ ወመንፈስ ቅዱስ ይድር በላዕሌከ ብላ በያዘችው መስቀለ ብርሃን ተባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ተሰመይኪ ፍቅርተ ኦ ቡርክት እማንስት ብሎ ያመጣዋል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። በዚህም ዕለት በቤተ መቅደስ ባሉ ነዋያት በመሶበ ወርቅ፣ በተቋመ ወርቅ፣ በማዕጠንተ ወርቅ፣ በበትረ አሮን እየመሰለ ሲያመሰግናት አድሯል። ተሰመይኪ ፍቅርተ ኦ ቡርክት እምአንስት ከሴቶች ሁሉ ተለይተሽ ንዕድ ክብርት የምትሆኝ እመቤታችን ከሴቶች ሁሉ ተለይተሽ የሥላሴ ባለሟልን ተባልሽ። አንቲ ውእቱ ዳግሚት ቀመር ሁለተኛ ክፍል አንቺ ነሽ። እንተ ትሰማይ ቅድስተ ቅዱሳን ከከበሩ የከበርሽ ከተለዩ የተለየሽ። ይሄን ቪዲዮ ለወንድም ሶፎንያስ አድርሱልኝ በጣም ስለሚጠቅም ማለት ነው። አንድ ይሄንን መልእክቱን እናዳምጠው። ከባድ ጊዜያት ውስጥ ይሄን ጊዜ አልረሳውም የምትላቸው ራሴን ለማጥፋት ሞከር አስበህ ነበር? እንደሱ አስጠላኝ፣ ዓለም አስጠላኝ፣ ከንትሩ በኋላ ማግኘቱን አስጠላኝ። ስትረሱ ከዚህ በኋላ እሺ ሰዎችም ከዚህ መልእክት ለመረዳት እንደተቻለው ወንድማችን ሶፎንያስ የሆነ የስነ ልቦና ችግር ውስጥ እንዳለ ለማወቅ ችያለሁ። ስለዚህ ወንድሜ መዝሙር 79 ኖላዊ ሆሙ ለእስራኤል አጽም የሚለው ወይንም ደግሞ የእስራኤል ጠባቂ ሆይ አድምጥ የሚለውን መዝሙር 79ን
አዘውትረህ ጠዋትና ማታ ብትጸልየው ብትደግመው ሆነን ለመናገር ካለህበት አሁን ስነ ልቦናዊ ስብራት ታገግማለህ፣ እግዚአብሔርም ይረዳሃልና እንደ ወንድም ላግዝህ ልረዳ የምችለው ይሄን ነው። ሜንሽን አድርጉለት። ግን ሁላችሁም ኢትዮጵያውያን ወንድማችን በጎ ነገር እንዲገጥመው እንጸልይለት። ወዳችኋለሁ። ሩካቤ ስጋ የማይፈጸምባቸው 7ቱ ጊዜያቶች። ሰላም ውድ ኦርቶዶክሳውያን፣ ቪዲዮውን ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች ያድርሱ። ሩካቤ ስጋ ሊፈጸምበት የማይገባው ጊዜ የመጀመሪያው ሴት ልጅ የወር አበባ ላይ ባለችበት ጊዜ ሩካቤ ስጋ መፈጸም በጭራሽ አይገባም። የወር አበባ ከመጣበት ጊዜ እስከሚቆምበት ጊዜ ባለው ውስጥ ሩካቤ ስጋን መፈጸም አይገባም። ሁለተኛው ሴት ልጅ እርጉዝ በሆነችበት ወራት ወይም ደግሞ ጽንስ እንደጸነሰች ከታወቀበት ጊዜ ጀምሮ ሩካቤ ስጋ ማድረግ አይገባም። ሶስተኛው ሴት ልጅ በወለደች ጊዜ፣ ወንድ ልጅ ከወለደች እስከ 40 ቀን ድረስ፣ ሴት ልጅ ደግሞ ከወለደች እስከ 80 ቀን ድረስ ሩካቤ ስጋ ማድረግ በዚህ ወቅትም አይገባም። አራተኛው በአበይት በዓላትም ደግሞ እንደዚሁ ሩካቤ ስጋ ማድረግ አይገባም። አበይት በዓላት የተባሉትን ከዚህ በፊት ስላየናቸው በእነዚህ በዓላት ወቅትም ደግሞ ሩካቤ ስጋን መፈጸም አይገባም። አምስተኛው በግዝት በዓላትም ደግሞ እንደዚሁ ሩካቤ ስጋ ልንፈጽም አይገባም። እነዚህን የግዝት በዓላት የተባሉትን ከዚህ በፊት የተሰራውን ቪዲዮ መመልከት ትችላላችሁ። ስድስተኛው በጾም ወቅት ሩካቤ ስጋን መፈጸም አይገባም። በተለይም ደግሞ በአብይ ጾም፣ በሰሞነ ሕማማት እንዲሁም በአርብና ሮብ፣ በእነዚህ በጾም ወቅቶች ከሌሎቹ ጾም ወቅቶች በተለየ ሁኔታ ደግሞ በእነዚህ ሊፈጸም አይገባም። ሰባተኛ ወደ ቤተ መቅደስ በሚገቡበት ጊዜ ለቁርባንም በተዘጋጁበት ወቅት ከቁርባን በፊት 3 ቀን ከቁርባን በኋላ ደግሞ 2 ቀን ሩካቤ ስጋ ማድረግን አይገባም፣ አይፈጸምም። ስለዚህ በእነዚህ ጊዜያቶች እንደ ክርስቲያን ከሩካቤ ስጋ ልንጠበቅ ይገባል ማለት ነው። ነገር ግን ሊሰመርበት የሚገባው በሁለቱም ፈቃድና መስማማት ሲሆን ነው። አንደኛው ሳይፈልግ ቀርቶ አንደኛው ደግሞ ፍላጎት ካለው ስለ አንደኛው ፍላጎት ሲሉ ሊፈጽሙ ይገባል። ምክንያቱም በዚህ የተነሳ የተለያዩ ኃጢአቶች፣ ፍቺዎች እና ጸቦች መነሳት ስለሌለባቸው ተመካክረው ተፈቃቅደው የቻሉትን ያህል እነዚህን ወቅቶች ሊጠብቁ ይገባል። ካልሆነ ግን መጽሐፍ ቅዱስ እንደሚለው ለጸሎት ትተጉ ዘንድ እርስ በርሳችሁ ተስማምታችሁ ካልሆነ በስተቀር እርስ በራሳችሁ አትከላከሉ፣ ራሳችሁን ስላለ መግዛት ሰይጣን እንዳይፈትናችሁ አንድ ላይ ሁኑ በማለት ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 5 ላይ መዝግቦልን እናገኛለን። መስከረም 26 በስርዓተ ዮሐንስ ለምን ይከበራል? በዚህም ቀን ቅዱስ ዘካርያስ በመቅደሱ አገልግሎት በሚያገለግልበት ሰዓት በመሰዊያው በስተቀኝ በኩል ቅዱስ ገብርኤል ተገልጦ ዮሐንስ የሚባል ልጅ እንደሚወልድና ታላቅም ልጅ እንደሚባል ነገረው። ከዚህም በኋላ ቅዱስ ዘካርያስ እኔም ሸምግያለሁ ሚስቴም አርጅታለች እንዴት ይሆናል ብሎ ቢከራከረው ቅዱስ ገብርኤል ቅዱስ ዮሐንስ ከሚወለድ ድረስ ልሳንህ ይዘጋል ብሎ ዘግቶት ሄዷል። ከዚህም በኋላ ቅዱስ ዮሐንስ ተወልዶ በሚገዘርበት ቀን ቅዱስ ዘካርያስ ብራናን ለምኖ ዮሐንስ ብሎ ጽፎ አንደበቱ ተፈቶለታል። ከዚህም በኋላ አንደበቱ ስለተፈታ ትንቢት ተናግሯል። የመጀመሪያው ማህሌተ ጽጌ እንዲህ ይላል። ጽጌ አስተራየ ሰሪጾ ማጽሙ ለዛምሐኪ ጽጌ ለገብርኤል ምስለ ሰላሙ ወይም በይነ ሰላሙ ወበእንተዝ ማርያም ሶባሃ ወዘኒ መዓዛ ጣይሙ ለተአምሪኪ አህሊ እሙ ማህሌተ ጽጌ ዘይሰማይ ስሙ። ይሄንን እንግዲህ ታላቁ ሊቅ አባ ጽጌ ድንግል ወይም አባ ጽጌ ብርሃን ለመጀመሪያው ማህሌተ ጽጌ መነሻ አድርጎት ሁሌ በየዓመቱ ማህሌተ ጽጌ ሲጀመር የመጀመሪያው የምስጋና ማህሌት ሆኖ ይቀርባል ማለት ነው። ወደ አማርኛ ስንመልሰው ከገብርኤል ሰላምታው ጋራ በአበባ እጅ ከነሳች ሰው አጽም ውስጥ አበባ ወጥቶ ታየ። ስለዚህም ድንግል ማርያም ሆይ የጣዕሙ መዓዛ ደስ ባሰኘን ጊዜ የጌታ እናቱ መጠሪያው ማህሌተ ጽጌ ለሚባል ተአምርሽ ምስጋናን አቀርባለሁ ይላል። ይሄ እንግዲህ ታላቁ ሊቅ አባ ጽጌ ድንግል ልዩ ምስጋና ያቀረበበት ክፍሉ ነው እና ይሄን ምስጋና ስንሰማ እንግዲህ በጣም ይገርመናል። ወይም ቅዱስ ገብርኤል ያበሰራትን ሰላምታውን ወይም ያመሰገናትን ያቀረበላትን ውዳሴ በሰላም ቅዱስ ገብርኤል መልአክ ኦግዝቴ ማርያም ሰላም ለኪ መቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ ብሎ ምስጋናን ከሚያቀርብልኝ ሰው አጽም አበባ በቅሎ ታየ በማለት ነው ልዩ ምስጋናውን የሚጀምረው። ይሄን የኛ ጸሎት ዛሬ ወይ ጸሎት አይሉት ወይ ጨዋታ አይሉት ቀልድ ነው። የስምንተኛው ሺህ ጸሎት ቀልድ ነው። አሁን ይኖራል። አሁንም በአንድ እጁ ዳዊት ይዞ እየደገመ
አኪሱ ስልክ አለ ሲደውል አንስቶ ኤለው ይላል አቋርጦ። ቅድም ያልኩትን ኖላዊሆሙ ለእስራኤል አጽም አደረሳችን የእስራኤል እረኛቸው አድምጥ ካለ በኋላ ደግሞ ሲደወለት ኤለው ይላል ሳይጨርሰው ማለት ነው። ታዲያ እንዴት ጸሎት ይሆናል? ይህ የተቋረጠ ጸሎት ማለት ነው። የተቋረጠ ጸሎት ከእግዚአብሔር ፊት አይደርስም። አንድ ልብ መሆን ነው። ወይም ለጸሎቱ ወይም ለወሬው ዝግጁ መሆን ያስፈልጋል። ወይም ወሬ ማውራት ነው ወይም ጸሎት መጸለይ ነው እንጂ ሁለቱን በአንድ ላይ አድርጎ ጸሎትም ወሬም ይሄ እንደውም ያስቀስፋል። እውነቱን ለመናገር ያስቀስፋል። ጸሎት ስርዓት አለው። ከመጨረሻው ደርሶ በአቡነ ዘበሰማያት ታስሮ ነው። እንደውም ማሰሪያ እኮ አለው አይደል? ማንኛውም ነገር ማሰሪያ አለው። ማሰሪያ የሌለው ነገር የለም። የጸሎት ማሰሪያው አቡነ ዘበሰማያት ነው። ጸሎት የጀመረ ሰው ጸሎቱን ሲጨርስ በአቡነ ዘበሰማያት ሳያስር መነጋገር አይቻልም። ሌላ ሰው ጋራ ይበተናላ። አልታሰረም። እንግዲህ እንጨት ተለቅሞ ካልታሰረ ምን ይሆናል? ይበተናል። መሸከም አይቻልም። ጸሎት የሚጸልይም ሰው ጸሎቱን ሲጸልይ ቆይቶ አቡነ ዘበሰማያት ካልደገመ ጸሎቱ ስላልታሰረ ይበተንበታል ማለት ነው። ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ። ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ፣ ህዝብ ፊት አቅርቦ ማስፈረድ። የፈለገ ካለ ስድብ የሚያጸድቅ ከሆነ ይጽደቅ። እኔ ለመቀበል ዝግጁ ነኝ። እንደው በዚያ በሩቁ ሳይታይ ከሚሳደብም እነሆ ድምፅ ማጉሊያውን ልስጠውና ዜጋ የፈለገውን ደስ ያለውን ይበልና ይውረድ። መልስ አልሰጠውም። በሃይማኖቴ ከመጣ ዛሬም ነገም እነግርሃለሁ። ይምረርህም ይጣፍጥህም ምንም ስም ስጥ ምን በሃይማኖት ከመጣ እነግርሃለሁ። እርግጠኛ ሆኜ ነው የምነግርህ እስከ ሞት ድረስ። ባህር ዳር ህዝብ ለኔ ምን ብዬስ ውለታውን እመልስለታለሁ? ምን ብዬ በምንስ አገልግሎቴ ደስ አሰኘዋለሁ? ቅዱስ ህዝብ ነው። ጠቅላላ የኢትዮጵያ ህዝብ እስካሁን ለኔ የሚያደርግልኝ ድጋፉም ሐሳቡም ጸሎቱም በእኔ ልከፍለውም አልችል ነው።